ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን፣ በዛሬው ዝግጅታችን መጀመሪያ የምንቃኘው ትላንት የተደረገውን የዓለም ዋንጫ ማጣሪያ የተመለከቱ ጉዳዮች ይሆናል። ከአፍሪካ ሀገራት ጋና ለዓለም ዋንጫው ማለፍ ችላለች። ጋና ከኮሞሮስ ጋር ያደረገችውን የዓለም ዋንጫ ማጣሪያ የመጨረሻ ጨዋታ 1-0 በሆነ ውጤት ማሸነፍ ችላለች። ይህንንም ተከትሎ ጋና ምድቡን በበላይነት በማጠናቀቅ ለዓለም ዋንጫው ማለፏን አረጋግጣለች። ጋና በታሪኳ ለአምስተኛ ጊዜ ለዓለም ዋንጫው ማለፍ ችላለች። ጋና ከአልጄሪያ፣ ግብጽ፣ ሞሮኮ እና ቱኒዚያ በመቀጠል ለዓለም ዋንጫው ያለፈች አምስተኛዋ አፍሪካዊት ሀገር ሆናለች። ወደ ሌሎች አፍሪካ ሀገራት የዓለም ዋንጫ ማጣሪያ ውጤቶች ስናልፍ ዛምቢያ በኒጀር 1-0፣ ቻድ በሴንትራል አፍሪካ ሪፐብሊክ 3-2፣ ጅቡቲ በሴራሊዮን 2-1 ተሸንፏል። ግብጽ ጊኒ ቢሳውን 1-0 ስታሸንፍ፣ ማሊ ማዳጋስካርን 4-1፣ ቡርኪና ፋሶ ኢትዮጵያን 3-1 አሸንፈዋል። በመቀጠል አርሰናልን ወደ ተመለከቱ መረጃዎች ስናልፍ በአውሮፓ ከፍተኛ 5 ሊጎች ውስጥ ባሉ ከፍተኛ ሬቲንግ በተሰጣቸው ተጫዋቾች ላይ የተመሰረተ እስካሁን የውድድር ዓመቱ ምርጥ ቡድን ይፋ ሲሆን የአርሰናሉ ጁሊያን ቴምበር የተካተተው ብቸኛው የፕሪሚየር ሊግ ተጫዋች መሆኑ ታውቋል። አርሰናል በክለቡ ረዘም ያለ ጊዜ የመቆየት ፍላጎት ካለው ኔዘርላንዳዊው የመስመር ተከላካይ ጁሪየን ቴምበር ጋር አዲስ ኮንትራት በመፈራረም ዙሪያ ከስምምነት ላይ መድረስ እንደሚችል ያምናሉ። መድፈኞቹ ተጫዋቹ ለክለቡ ካበረከተው ጥቅም አንጻር የደሞዝ ጭማሪ ሊያደርጉለት ስላቀዱ በደሞዙ ጉዳይ ላይ አሁንም ድርድር በመካሄድ ላይ ይገኛል። ማርቲን ኦዲጋርድ በአሁኑ ሰዓት በዓለም ዋንጫ ማጣሪያዎች 3 እና ከዚያ በላይ ጨዋታዎች ከተጫወቱ ተጫዋቾች በአማካይ 8.66 በማስመዝገብ ከፍተኛውን ሬቲንግ የያዘ ተጫዋች መሆን ችሏል። በሌላ ዜና የክርስቲያን ሞስኬራን አስተያየት ስንመለከት ክርስቲያን ሞስኬራ ከቪክቶር ዩኬሬሽ ጋር ልምምድ ከጀመረ በኋላ በጣም የተሻለ ደረጃ ላይ መድረሱን ተናግሯል። ቪክቶር አውሬ ነው፣ አንበሳ ነው። ከእርሱ ጋር ልምምድ መስራት ተከላካዮች እንዲሻሻሉ ያደርጋል። በቫሌንሺያ ውስጥ ምርጥ ተጫዋቾች ነበሩ፣ ነገር ግን ከእንደዚህ አይነት ከፍተኛ የእግር ኳስ ተጫዋች ጋር ልምምድ ማድረግ ትልቅ ስኬት ነው ብሏል። ሌላው መረጃ እንግሊዛዊው የቀድሞ የአርሰናል አማካይ ጃክ ዊልሸር በኃላፊነት ሊሾም መሆኑ ተገልጿል። የ33 ዓመቱ ጃክ ዊልሸር አሁን ላይ የሊግ አንዱን ክለብ ሉተን ታውንን በአሰልጣኝነት ለመረከብ ተቃርቧል። የቀድሞ የአርሰናል ወጣት ቡድን አሰልጣኝ ዊልሸር ባለፈው የውድድር ዘመን ከኖርዊች ሲቲ ጋር ከተለያየ ወዲህ ያለ ስራ ይገኛል። ማንቸስተር ዩናይትድን ወደ ተመለከቱ ጉዳዮች ስናልፍ ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር ይፈልጋልና እስከ 60 ሚሊዮን ዩሮ በመክፈል አዳሙ ዋርተርን ለማስኮብለል አስቧል። ዩናይትዶች ያቀረቡት ክፍያ ለክሪስታል ፓላሱ ተጫዋች በቂ እንደሆነና ስምምነት እንደሚፈጽሙም ተማምነዋል። ብዙ ጊዜ እንደተዘገበው ዋርተን በቼልሲ፣ ሊቨርፑል እና ሪያል ማድሪድ ሲፈለግ መቆየቱም ይታወሳል። በሌላ ዜና ጋላታሳራይ ከማንቸስተር ዩናይትዱ ታይለር ማላሲያን ለማስፈረም ፉክክሩን እየመራ ይገኛል። ክለቡ ማንቸስተር ዩናይትድ ባሳለፍነው ክረምት ወደ ቡድኑ ስኳድ ሊጨምረው ይፈልግ ነበር። ነገር ግን ማላሲያ ፍላጎቱ ከክለቡ ጋር መለያየት ብቻ ነው ተብሏል። ዋጋው ዝቅተኛ የሚሆን ከሆነም ዝውውሩ በጥሩ የዝውውር መስኮት ሊፈጸም እንደሚችል እየተነገረ ይገኛል። ከዚያው ከማንቸስተር ዩናይትድ ቤት ሳንወጣ የማንቸስተር ዩናይትዱ ተከላካይ ሃሪ ማጉዌር የኦልድ ትራፎርድ ክለብ ሊያቆየው የሚፈልግ ከሆነ ከሳውዲው ፕሮ ሊግ የሚመጣ ማንኛውንም ትልቅ የገንዘብ ጥያቄ ውድቅ ለማድረግ ዝግጁ ነው ተብሏል። የተጫዋቹ ኮንትራት በ2026 መጨረሻ ላይ የሚጠናቀቅ ይሆናል። ጋዜጣ ዲሎ ስፖርት እንደዘገበው ከሆነ የጣሊያኑ ክለብ ሮማ ጆሹዋ ዚርክዚን በጥሩ የዝውውር መስኮት በውሰት ለመውሰድ ዋነኛ ፈላጊ ሆኖ ብቅ ብሏል። ከዚህ በፊት እንደወጡት ዘገባዎች ከሆነ ጆሹዋ ዓለም ዋንጫ እየተቃረበ በመምጣቱ እንደ ክለብ አጋሩ ኮቢ ማይኑ ሁሉ ለብሔራዊ ቡድን ሊመረጥ እንደማይችል ትልቅ ስጋት ገብቶት የነበረ ሲሆን የጣሊያኑ ክለብን በውሰት የሚወስደው ከሆነ ምርጥ አቋሙን አሳይቶ በዓለም ዋንጫው እንዲሳተፍ በቂ የመጫወቻ ጊዜ እንደሚያገኝ ተስፋ አድርጓል የሚሉ መረጃዎች ወጥተዋል። ሊሳንድሮ ማርቲኔዝ በፈረንጆቹ ቀጣይ ወር ኖቬምበር መጀመሪያ ላይ ይመለሳል ተብሎ ይጠበቃል። ሊቨርፑልን ወደ ተመለከቱ መረጃዎች ስናልፍ የቀድሞው የሊቨርፑል ተወዳጅ አሰልጣኝ የርገን ክሎፕ ስለ ቨርትስ የሰጡትን አስተያየት እናገኛለን። የርገን ክሎፕ በፍሎሪያን ቨርትስ የሊጉ አጀማመር ብዙም ስጋት እንደማይሰማቸው ገልጸዋል። መስጋት አስፈላጊ አይደለም፣ ምክንያቱም እሱ ያለው አቅም አስደናቂ ነው ሲሉም የርገን ክሎፕ ተናግረዋል። አክሎም ፍሎሪያን ቨርትዝ ያለው ተሰጥኦ በክፍለ ዘመን አንድ ጊዜ የሚመጣ ነው ብሏል። ቨርትዝ ለተጫዋቾች መለመድ ጊዜና ሁኔታዎችን የሚያመቻች እንዲሁም እንዴት ድጋፍ እንደሚያደርግ የሚያውቅ ክለብ ውስጥ ይገኛል። ሁሉም ነገር በጥሩ ሁኔታ እየሄደ ነው። በቅርቡ ምርጡን አቋሙን እናያለን ያሉ ሲሆን ስለ ሊቨርፑል ወቅታዊ ቁመና ያነሱት ክሎፕ የሚሰጠው አስተያየት የተጋነነ ነው። 3 ጨዋታ በተከታታይ መሸነፋቸው ያልተለመደ ነው፣ ነገር ግን ይህ በእግር ኳስ ውስጥ የሚያጋጥም ነው ብለዋል። ከዚህ በፊት በእንደዚህ አይነት ክርክር ውስጥ ለረጅም ጊዜ አልፌበታለሁ ያሉት የርገን ክሎፕ የክለቡ ሰዎች ስለ ሚዲያ ጫና ቦታ የላቸውም ሲሉ ተደምጠዋል። በማንቸስተር ሲቲ ቤት የተሰማውን መልካም ዜና ስንመለከት ማንቸስተር ሲቲ በጉዳት የነበሩ ተጫዋቾች አገልግሎት ያገኛል። አብዱኮድር ኩዛኖቭ፣
ኦማር ማርሙሽ፣ ሪያን ቸርኪ፣ ሪያን አይት ኑሪ እንዲሁም ሮድሪ ከዓለም አቀፍ ረፍት በኋላ ይመለሳሉ ተብሎ ይጠበቃል። በመጨረሻም አንድ የዝውውር ጭምጭምታን ስንመለከት የፈረንሳዩ ታላቅ ክለብ ፒኤስጂ ባለቤት የባርሰሎናውን ኮከብ ላሚን ያማልን ለማስፈረም ቆርጧል። እሱን ለማስፈረም አስፈላጊውን ነገር ሁሉ ለማድረግም ፈቃደኞች ናቸው የሚል መረጃ ተሰምቷል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ